ስራውን ያከናወንን ያለነው ከመሬት ጋር በተያያዘ ስቴክሆልደሮችን ከማቀናጀት ጋር በተያያዘ ከሬጉላተሪ ኢሹዎች ጋር በተያያዘ እሱ ላይ የቅድመ ዝግጅት ስራዎችን ነው እየሰራን ያለነው። በሚቀጥሉት ዓመታት ወደ ትግበራ የሚገባ ፕሮጀክት ነው ማለት ነው። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ እና የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የእስራኤል ፓርላማ ዌስት ባንክን በእስራኤል ሕግ ለመቆጣጠር መወሰኑን ተችተዋል። በእስራኤል ፓርላማ ውስጥ ያሉ አክራሪ ቀኝ ፖለቲከኞች የእስራኤል ሕግ በግዛቱ ውስጥ ተግባራዊ ለማድረግ የሚያስችል ረቂቅ ሕግን የመጀመሪያ ደረጃ ማጽደቅን ተምሳሌታዊ እርምጃ አድርገው ወስደውታል። በውሳኔያቸው መሰረት በዌስት ባንክ የእስራኤልን ሕግ ተግባራዊ ለማድረግ ነው። ነገር ግን ዶናልድ ትራምፕን ጨምሮ ከአሜሪካ ፖለቲከኞች ተቃውሞ ገጥሞታል። ቭላዲሚር ፑቲን ሀገራቸው ከአሜሪካ ለተጣለባት ማዕቀብ የማትንበረከክ መሆኑን ለጋዜጠኞች ተናግረዋል። ሞስኮ ከአሜሪካ ወይም ከሌላ የውጭ ኃይል ለሚደርስባት ጫና ፈጽሞ እንደማትንበረከክ የተናገሩት ፑቲን በሩሲያ ውስጥ ለሚሰነዘር ማንኛውም ወታደራዊ ጥቃት እጅግ በጣም ከባድ ምላሽ እንደምትሰጥ አስጠንቅቀዋል። በተለያዩ ክልል ነዋሪዎች መካከል የሚነሳውን ክርክር የሥረ ነገር ስልጣን እንደተጠበቀ ሆኖ የክልል ከፍተኛና ጠቅላይ ፍርድ ቤት በውክልና ስልጣናቸው ተቀብለው የሚያስተናግዱት ይሆናል። የተለያዩ የክልል ነዋሪዎች ክርክር በውክልና ለክልል ከፍተኛና ጠቅላይ ፍርድ ቤት ባይሰጥ ኖሮ በተለያዩ የክልል ነዋሪዎች መካከል የሚደረገው የፍትሐብሔር ክርክር ወደ ፌዴራል ፍርድ ቤቶች ስለሚመጣ ፈርጀ ብዙ ኪሳራ ያስከትል ነበር። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾች እንደምን አመሻችሁ። ከሀገሬ ቴሌቪዥን የዕለቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። በቀዳሚነት የተመለከትናቸው ርዕሰ ጉዳዮች አመራለሁ። የኢትዮጵያ ማዕድን ኮርፖሬሽንና የእንግሊዙ ኩባንያ ሰንበርድ ባዮፊውል አፍሪካ በታዳሽ ኃይል ዘርፍ በትብብር ለመስራት የመግባቢያ ስምምነት ተፈራርመዋል። በስምምነቱ መሰረትም ኮርፖሬሽኑ በታዳሽ ኃይል ዘርፍ በተለይም በአቪዬሽን ነዳጅ ልማት ላይ በትብብር የሚሰራ ይሆናል ተብሏል። ሚካኤል ተጨማሪውን አዘጋጅቷል። ኢትዮጵያ በቀጣይ 10 ዓመት የታዳሽ ኃይል አገልግሎት ማስገባት ዋነኛ ዓላማ አድርጋ እየሰራች ትገኛለች። በቀጣይ እንደ ሀገር በሚሰሩ የታዳሽ ኃይል ስራዎች በተለይ በአረንጓዴ ልማት፣ የአውሮፕላን ነዳጅ እንዲሁም ሌሎች ታዳሽ ኃይሎች ስራዎችን ለመስራት 60 ሚሊዮን ሊትር የሚሆን የታዳሽ ኃይል ጋዝ ለማምረት መታቀዱን የገለጹት የኢትዮጵያ ማዕድን ኮርፖሬሽን ዋና ስራ አስፈጻሚ ቴዎድሮስ ጌታቸው ናቸው። ግብርና ልማት ላይ በማምረት ላይ እንዲሁም በኦፍቴከር አግሪመንት ላይ እንደ ኢትዮጵያ አየር መንገድ የመሳሰሉትን ሰስቴናብል አቪዬሽን ፊውል ሎካሊ ለማምረት ወይም ሀገር ውስጥ ሰፕላይ ለማድረግ የሚያስችል አቅም ለመገንባት ይረዳል። በዚህ ሂደት ውስጥ ከ60 ሚሊዮን ሊትር በላይ የማምረት አቅም ያለው ፕሮጀክት ነው። በመሬት ስፋት ደረጃ ወደ 20 ሺህ ሄክታር የማልማት እቅድ ይዘናል። በዚህም በካሳቫና በሹገር ኬን ላይ ነው ሞር ፎከስ አድርገን የምንሰራው። በዚህ ሂደት ውስጥ ወደፊት ኢኖቬቲቭ ፊድ ስቶክ ላይ በተለይ ከምግብ ጋር ኮምፒት የማያደርጉ ለኢነርጂ ፕሮዳክሽን የሚያገለግሉ ግብአቶች ላይ በጋራ ለመስራት ነው። አሁን ላይ እንግዲህ ያው የጥናት ስራውን እያከናወንን ያለ ነው። ከመሬት ጋር በተያያዘ ስቴክሆልደሮችን ከማቀናጀት ጋር በተያያዘ ከሬጉላተሪ ኢሹዎች ጋር በተያያዘ እሱ ላይ የቅድመ ዝግጅት ስራዎችን ነው እየሰራን ያለ ነው። በሚቀጥሉት ዓመታት ወደ ትግበራ የሚገባ ፕሮጀክት ነው ማለት ነው። በቀጣይ በታዳሽ ኃይል ዘርፍ በተለይም የአቪዬሽን ነዳጅ ልማት ላይ ለመስራት የታቀደ ሲሆን የሚመረተውን የአውሮፕላን የታዳሽ ኃይል ጋዝ ለመግዛት የኢትዮጵያ አየር መንገድ ቃል ገብቷል። ተቋሙ ደረጃውን የጠበቀ የታዳሽ ኃይል ባዮጋዝ የሚቀርብ ከሆነ ግዢ እንደሚፈጽምና ወደ አገልግሎት እንደሚያስገባ የኢትዮጵያ አየር መንገድ የትሬጀሪ ዳይሬክተር ተመስገን ጌታዬ ተናግረዋል። አምርተው ኳሊቲውን የጠበቀ ሪዝነብል ኮስት ያለው ፕሮዳክት ይዘው ሲቀርቡ ለኢትዮጵያ አየር መንገድ ስትራቴጂካሊ አሴት የሆነውን ወይም ስትራቴጂካሊ ኢንፑት የሆነውን የአይሮፕላን ነዳጅ ሰብስቲዩት ያደርግለታል። የአይሮፕላን ነዳጅ አሁን እየተጠቀምን ያለው ትራዲሽናል ፎሲል ፊውል የሚባለው ነው። ይሄ ፎሲል ፊውል ኢትዮጵያ የውጭ ምንዛሬ አውጥታ ከሌሎች ሀገሮች በጅቡቲ በኩል ከጅቡቲ ወደብ እስከ አዲስ አበባ እና እስከ ሌሎች ክፍለ ሀገሮች ስታመጣ ኮስት አለው፣ ብዙ ቻሌንጆች አለው፣ ሎጂስቲክሱ ብዙ ነው። እዚሁ ተመርቶ እዚሁ ብሌንድድ ሆኖ ለኢትዮጵያ አየር መንገድ ሲቀርብ ይሄ ሁለት ስትራቴጂክ አድቫንቴጅ አለው። አንደኛ ኮስቱን ሚኒማይዝ ያደርግለታል። ሶስተኛ ከውጭ የሚመጣውን የሚቆራረጠውን የሰፕላይ ቼይን ኢንሹር ያደርግለታል። ሶስተኛ የካርበን ኢሚሽን ታርጌቱን ሚት እንዳደርግ ይረዳዋል።
የኢትዮጵያ ማዕድን ኮርፖሬሽን ከሰንበርድ ባዮ ኢነርጂ አፍሪካ ሊሚትድ ከተባለ የእንግሊዝ ኩባንያ ጋር በኢትዮጵያ ስትራቴጂክ ባዮፊውል ልማት ላይ በጋራ ለመስራት የሚያስችለውን የመግባቢያ ሰነድ ተፈራርመዋል። የኢትዮጵያ መድኃኒት አቅራቢ አገልግሎት ያልተሰበሰበ 1.5 ቢሊዮን ብር እንዳለው ገልጿል። ተቋሙ ገንዘቡ እየተመለሰ ባለመሆኑ ተቋማቱ አስገዳጅ ውል ውስጥ እንዲገቡ ያደረገ መሆኑን ተነግሯል። በዚህ ውል ውስጥም 5000 የሚሆኑ የጤና ተቋማት ተሳስረዋል ተብሏል። ዳግም ተገኝ የኢትዮጵያ መድኃኒት አቅራቢ አገልግሎት የመድኃኒት አቅርቦት ችግር ከጊዜ ወደ ጊዜ እንዳይሻሻል ካደረጉት መካከል አንዱ የብድር ጉዳይ መሆኑን በተደጋጋሚ ሲናገር ቆይቷል። ተቋሙ ለትርፍ ያልተቋቋመና የበጀት ቢሮ ባለመሆኑ ገንዘቦች ተመላሽ አለመሆናቸው ስራው ላይ ከባድ እንቅፋት እንደሆነ ይነሳል። የሐዋሳ ክላስተር ለተለያዩ አጎራባች ለሆኑ አካባቢዎች መድኃኒቶችን የሚያቀርብ የኢትዮጵያ መድኃኒት አቅርቦት አገልግሎት ክላስተር ሲሆን ከፍተኛ ዕዳ ካለባቸው ማዕከላት አንዱ መሆኑም ይነሳል። የክላስተሩ ስራ አስኪያጅ ዘመን ለገሰ እንደተናገሩት ክላስተሩ ከፍተኛ ብድር በመስጠቱና ተመላሽ ባለመደረጉ ለከፍተኛ ችግር ተዳርጎ የነበረ ሲሆን አሁን ላይ በመድኃኒት አቅራቢ አገልግሎት ተቋሙ በውል የታሰረ አሰራር ለመጀመር መታሰቡ የተሻለ አፈጻጸም እንዲኖር ያደርጋል ይላሉ። የዚህ ተቋም ላይ አንዱ ከፍተኛ ችግር ወይንም እንደ ቻሌንጅ ለተቋሙ ለስራ ማነቆ ነው ተብሎ ከሚወሰዱት አንዱ የዱቤ አመላለስ ነው። እንደ ሐዋሳ ቅርንጫፍም ከፍተኛ የሆነ የዱቤ ዕዳ ካለባቸው አካባቢዎች አንዱ ነው። ስለዚህ ጤና ተቋማት መድኃኒት ከኛ ይገዛሉ በዱቤ መልሶ አይከፍሉም። የኛ ተቋም ደግሞ መንግስት በጀት የሚመድብለት አይደለም፣ ለትርፍ ተቋቋም አይደለም፣ ራሱን በራሱ ያገላበጠ ነው። ሪቮልቪንግ ድራግ ፈንድ ነው የሚከተለው። ስለዚህ ጤና ተቋማት የወሰዱትን ለመመለሳቸው ከዚህ በፊት የነበረው በእርግጥ አሁን ወደ አዲስ ውል ወደ ተገባለ ተመዳን አቅርቦት ስርዓት ተገብቷል። አንዱ ትልቅ ችግር ሆኖ ነው ያለው። የመድኃኒት አቅርቦቱ ምናሻሽል ከሆነ ተቋሙ ጠንካራ የሆነ የፋይናንስ ስርዓት ሊኖረው ይገባል። ስለዚህ ይሄ ፋይናንስ ስርዓት ደግሞ እንዲኖር ጤና ተቋማት በየወቅቱ የተበደሩትን በጊዜ መመለስ መቻል አለባቸው ነው። አንዱ እንደ ትልቅ ችግርና እንደ ትልቅ ፈተና እየወሰድን ያለ ነው። የገጠመንም ያለው ይሄ ነው። በእርግጥ ይሄን ከዚህ በኋላ ሊቀርፍ የሚችል የህግ ማዕቀፍም ወጥቷል። የአፋር ክልል ጤና ቢሮ መድኃኒትና የሕክምና መሳሪያ ዳይሬክቶሬት በበኩሉ ከክልሎች በተለየ መልኩ የሕክምና መገልገያዎችና ቁሳቁሶችን በቅድመ ክፍያ አገልግሎት የሚጠቀም በመሆኑ አሁን ላይ ምንም አይነት ዕዳ የለበትም ተብሏል። የተቋሙ ዳይሬክተር ሰይድ መሐመድ እንደተናገሩት ከዚህ ቀደም በብድር ይወስዱ የነበረ ቢሆንም የ3 ዓመት የነበረባቸውን 30 ሚሊዮን የሚሆን ብር መመለሳቸውን ተናግረዋል። እንደ ክልል እንግዲህ እኛ እንደ አፋር ክልል በተለይ ብድሮቹን ተመልሰናል። እንግዲህ ባለፈው ዓመት በተለይ ጦርነት የነበረበት ክልል ነበረ። ስለዚህ ወደ 3 ዓመት አካባቢ ወደ 30 ሚሊዮን ነበረብን። ያንን 30 ሚሊዮን እንግዲህ በዚህ ዓመት ሙሉ በሙሉ የከፈልንበት ነው ማለት ነው። ስለዚህ እኛ ሪጅን እንግዲህ ከሌላው ክልል የምንለየው እኛ ቅድመ ክፍያ ነው። በተለይ ክልሉ ጤና ተቋማት የሚደግመው ባጀት አለ። ያ ባጀት ቀድመን ነው የምናስገባው። ስለዚህ ቀድመን ስለምናስገባ ይሄን ያክል ብድሮች የሉብንም ማለት ይቻላል። እንደ ክልል ብድሮች የሉብንም ማለት ነው። የነበሩብን ደግሞ በሙሉ በ2017 ላይ የከፈልንበት አጋጣሚዎች አሉ ማለት ነው። የኢትዮጵያ መድኃኒት አቅራቢ አገልግሎት በበኩሉ በብድር መስጠት አንዱ የስራው ሂደት መሆኑን ተናግሯል። ሆኖም ተቋማት መመለስ ባለመቻላቸው የመድኃኒት ግዢ እንዲጓተት እያደረገ ይገኛል ሲሉ የተቋሙ ምክትል ዋና ዳይሬክተር አቶ ሰለሞን ንጉሴ ተናግረዋል። አክለውም ጤና ተቋማት 1.5 ቢሊዮን ብር ዕዳ ያልተሰበሰበ ገንዘብ ስለመኖሩ አንስተዋል። በተጨማሪም ተቋማቱ አስገዳጅ ውል ውስጥ እንዲገቡ እየተደረገ በመሆኑ የስርዓት መኖሩ ጤና ተቋማት ውል በገቡበት መሰረት ክፍያዎችን መፈጸም ካልቻሉ አካውንታቸው እንዳይንቀሳቀስ እስከ ማሳገድ የሚሄድ በመሆኑ በጊዜ የመክፈል እድላቸው ሰፊ እንደሆነ አመላክቷል። ያልተሰበሰበ በብዛት ወደ 1.5 ቢሊዮን ብር አለው። ይሄ 1.5 ቢሊዮን ብር ካሰራጨነው 8 ቢሊዮን ብር ትልቅ ድርሻ አለው። ነገር ግን በውል የታሰረ ስለሆነ በፊትም ውል ነበር። ውሉ ግን አስገዳጅ አልነበረም። የአሁኑ አስገዳጅ ውል ስላለ ብዙ የሚያሳስበን አይደለም። መጀመሪያ እንዲህ አይነት ነገር ትራንዛክሽናሊ አናስበውም፣ ለግዢ ስለምንቸገር እንጂ ብዙ አበደርን ቁጥር ብዙ መድኃኒት ለህብረተሰቡ ተጠቃሚ ያደርጋል የሚልም ስለሆነ ማለት ነው። ነገር ግን ያ ገንዘብ እዛ የሚዘገይ ከሆነ ዞሮ ዞሮ አገልግሎት አሰጣጡን ተጽዕኖ ያመጣል። የምንገዛበትን መጠን ስለሚያሳንስ ነው። በአዲሱ አስገዳጅ ውል ውስጥ ወደ 5000 የሚጠጉ የጤና ተቋማት ከአገልግሎቱ ጋር ተሳስረው እየሰሩ ሲሆን ይህም በሀገሪቱ ያለውን የመድኃኒት እጥረት እንደሚቀርፍ በመናገር የጤና ተቋማቱ ያለባቸውን ብድራቸውን በመክፈል ኃላፊነታቸውን እንዲወጡ ምክትል ዋና ዳይሬክተሩ አሳስበዋል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ የእስራኤል ፓርላማ ዌስት ባንክን ለመቆጣጠር መወሰኑን ተችተዋል። የእስራኤል ፓርላማ በውሳኔው መሰረት በዌስት ባንክ የእስራኤልን ሕግ ተግባራዊ ለማድረግ ቢስማማም ዶናልድ ትራምፕን ጨምሮ ከአሜሪካ ፖለቲከኞች ተቃውሞ ገጥሞታል።
በተመሳሳይ መልኩ ቤንያሚን ኔታንያሁም ተቃውሞታል የተባለው። ኃይለ ገብርኤል ታደሰ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ እና የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የእስራኤል ፓርላማ ዌስት ባንክን በእስራኤል ሕግ ለመቆጣጠር መወሰኑን ተችተዋል። በእስራኤል ፓርላማ ውስጥ ያሉ አክራሪ ቀኝ ፖለቲከኞች የእስራኤል ሕግ በግዛቱ ውስጥ ተግባራዊ ለማድረግ የሚያስችል ረቂቅ ሕግን የመጀመሪያ ደረጃ ማጽደቅን ተምሳሌታዊ እርምጃ አድርገው ወስደውታል። በውሳኔያቸው መሰረት በዌስት ባንክ የእስራኤልን ሕግ ተግባራዊ ለማድረግ ነው። ነገር ግን ዶናልድ ትራምፕን ጨምሮ ከአሜሪካ ፖለቲከኞች ተቃውሞ ገጥሞታል። የአሜሪካ የውጭ ጉዳይ ሚኒስቴር ወደ እስራኤል ከመሄዳቸው አስቀድመው ሀሳቡ ከአሜሪካ የቀረበውን የድርድር ሂደት የሚያደናቅፍና አደጋ ላይ የሚጥል ነው ሲሉ አስጠንቅቀዋል። ምክትል ፕሬዚዳንት ጄዲ ቫንስ በበኩላቸው ወደ እስራኤል ባደረጉት ጉዞ መጨረሻ ላይ በጣም ሞኝነት የተሞላበት የፖለቲካ ትርኢት ሲሉ ጠርተውታል። የፖለቲካ ትርኢት ከሆነ በጣም ሞኝነት የተሞላበት የፖለቲካ ትርኢት ነው። ዌስት ባንክ በእስራኤል አይጠቃለልም። የትራምፕ አስተዳደር ፖሊሲ ዌስት ባንክ በእስራኤል አይጠቃለልም የሚል ነው። ያ የእኛ ፖሊሲ ሆኖ ይቀጥላል። ሰዎች ለይስሙላ ድምፅ መስጠት ከፈለጉ ይችላሉ። ነገር ግን በእርግጠኝነት በዚህ ደስተኛ እንሆንም በማለት እንደሚቃወሙት አረጋግጠዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም በተመሳሳይ ተቃውመውታል። ውሳኔው ተቃዋሚዎች ግጭት ለመዝራት ሆን ብለው ያደረጉት የፖለቲካ ቅስቀሳ ነው ብለውታል። የቤንጃሚን ኔታንያሁ ቢሮ ባወጣው መግለጫ በቅርቡ ከእስራኤል ፓርላማ ኮሚቴ ሊቀመንበርነት ከተባረረ አንድ የፓርቲያቸው አባል ካልሆነ በስተቀር ፓርቲያቸውና የጥምረት አጋሮቻቸው ለሕጉ ድምፅ እንዳልሰጡ አጽንኦት ሰጥተዋል። የፓርቲያቸውን ድጋፍ ካላገኘ ደግሞ ረቂቅ ሕጎቹ የትም አይሄዱም ሲሉ በመግለጫው አክለዋል። ታይም መጽሔትም ከፕሬዚዳንት ትራምፕ ጋር ባደረጉት ቃለ ምልልስ ለአረብ ሀገራት ቃሌን ስለሰጠሁ በዌስት ባንክ ጉዳይ እስራኤል ከአሜሪካ የምታገኘው ድጋፍ በሙሉ ታጣለች ሲሉ አሳስበዋል። አክለውም እስራኤል ይህንን የምታደርግ ከሆነ ከአሜሪካ የምታገኘውን ሁሉንም ድጋፍ ታጣለች ብለዋል። እስራኤል በ1967 የመካከለኛው ምስራቅ ጦርነት ወቅት ዌስት ባንክንና ምስራቅ ኢየሩሳሌምን ከተቆጣጠረችበት ጊዜ ጀምሮ 700 ሺህ አይሁዶችን የሚይዙ 160 የሚያህሉ ሰፈሮችን ገንብታለች። በግምት 3.3 ሚሊዮን ፍልስጤማውያንም ከጎናቸው ይኖራሉ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀደም ብለው የዌስት ባንክን የመሬት መቆጣጠርን መደገፋቸውን ተናግረው ነበር። ሆኖም ግን ይህንን አላደረጉም። ምክንያታቸው ደግሞ የእስራኤል በጣም አስፈላጊ አጋር የሆነችው አሜሪካና ከ10 ዓመታት በላይ ጠላትነት በኋላ ከእስራኤል ጋር ግንኙነትን የገነቡት የአረብ ሀገሮች ጋር ያላትን ግንኙነት አደጋ ላይ የሚጥል በመሆኑ ነው። ለዚህም ደግሞ የአሜሪካ ባለስልጣናት ንግግሮች ማረጋገጫዎች ናቸው። በኔታንያሁ አስተዳደር ጥምረት ውስጥ ያሉ ብሔርተኞች እስራኤል ዌስት ባንክን ሙሉ በሙሉ እንድትቆጣጠር ደጋግመው ጠይቀዋል። ይሁን እንጂ አሁን የቀረበው ረቂቅ ሕግ ከመንግስት ውጭ ባሉ የፓርላማ አባላት የቀረበ ነው። ረቂቁ የጸደቀው በ25 ድጋፍና በ24 ተቃውሞ ነው። ነገር ግን የእስራኤል ፓርላማ ሙሉ መቀመጫ 120 ነው። ተግባራዊ ለመሆን 61 ድምፅ ማግኘት አለበት። ድምፅ የሰጠው አነስተኛው የሕግ አውጪዎች ቡድን ነው። ይህ ደግሞ ተግባራዊ ለመሆን በቂ አይደለም። ረቂቅ ሕጉ አሁን በእስራኤል ፓርላማ የውጭ ጉዳይና የመከላከያ ኮሚቴ ውይይት የሚደረግበት ሲሆን ሕግ ለመሆን ተጨማሪ 3 ግምገማዎችን ማለፍ አለበት። የፍልስጤም የውጭ ጉዳይ ሚኒስቴር የእስራኤል ፓርላማን እርምጃ አውግዟል። እስራኤል በፍልስጤም መሬት ላይ ምንም አይነት ሉዓላዊነት እንደሌላትም ተናግረዋል። የመጀመሪያው ምዕራፍ የተኩስ አቁም ስምምነት የእስራኤል ኃይሎች ከፊል መውጣትና የእርዳታ ፍሰትን የሚያካትተው በዚህ ወር መጀመሪያ ላይ ተግባራዊ ሆኗል። ሩቢዮ የተኩስ አቁም ስምምነቱን ለመጠበቅ ከቫንስ ጋር ተመሳሳይ የሆነ ተስፋ እንዳላቸው ተናግረዋል። በየቀኑ ስጋት ይኖራል፣ ነገር ግን በእውነቱ ከታቀደው ጊዜ በላይ እንደሆንን አስባለሁ ብለዋል። ምክትል ፕሬዚዳንት ጄዲ ቫንስ የመጀመሪያው ዙር ስምምነት ከታሰበው በላይ የተሻለ መንገድ ላይ እንደሚገኝ መግለጻቸው የሚታወስ ነው። ለዚህም ተግባራዊነት እየሰሩ የሚገኙ ሀገራትን ጨምሮ የአሜሪካ ወታደሮችን አመስግነዋል። የሰላም እቅዱ ሁለተኛ ምዕራፍ በጋዛ ጊዜያዊ መንግስት ማቋቋም፣ ዓለም አቀፍ ኃይልን ማሰማራት፣ የእስራኤል ወታደሮችን ከግዛቱ ማስወጣትና የሐማስን ትጥቅ ማስፈታትን ያካትታል። ነገር ግን አሁን እየታዩ ባሉ ውጥረቶች ምክንያት የቀጣዩ ዙር ስምምነት ላይ ስጋትን ደቅነዋል። ቭላዲሚር ፑቲን ሀገራቸው ከአሜሪካ ለጣለባት ማዕቀብ የማትንበረከክ መሆኑ ተናግረዋል። ሞስኮ ከአሜሪካ ወይም ከሌላ የውጭ ኃይል ለሚደርስባት ጫና ፈጽሞ እንደማትሸነፍ የተናገሩት ፑቲን በሩሲያ ውስጥ ለሚሰነዘር ማንኛውም ወታደራዊ ጥቃት እጅግ በጣም ከባድ ምላሽ እንደምትሰጥም አስጠንቅቀዋል። አልታየ ኪዳኔ የሩሲያና ዩክሬንን ጦርነት ለማቆም የሚደረገው የዲፕሎማሲ ጥረት አሁን ሌላ መልክ የያዘ ይመስላል። ጦርነቱን ለማቆም ጥረት ሲያደርጉ የቆዩት ዶናልድ ትራምፕ ከሩሲያ ጋር እሰጥ አገባ ውስጥ ገብተዋል። ፕሬዚዳንቱ በሩሲያ ላይ ማዕቀብ ከጣሉ በኋላ የሩሲያው ፕሬዚዳንት ቭላዲሚር ፑቲን ለተጣለባቸው ማዕቀብ አስተያየት ሰጥተዋል። ቭላዲሚር ፑቲን ሀገራቸው ከአሜሪካ ለተጣለባት ማዕቀብ የማትንበረከክ መሆኑን ለጋዜጠኞች ተናግረዋል። ሞስኮ ከአሜሪካ ወይም ከሌላ የውጭ ኃይል ለሚደርስባት ጫና ፈጽሞ እንደማትንበረከክ የተናገ
የተናገሩት ፑቲን በሩሲያ ውስጥ ለሚሰነዘር ማንኛውም ወታደራዊ ጥቃት እጅግ በጣም ከባድ ምላሽ እንደምትሰጥም አስጠንቅቀዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አሜሪካ በሩሲያ ሁለት ትላልቅ የነዳጅ አምራቾች ሮዝኔፍትና ሉኮይል ላይ ማዕቀቦችን መጣሏን መግለጻቸው ይታወሳል። ማዕቀቡ በትላንትናው ዕለት የዓለም የነዳጅ ዋጋ በ5 በመቶ ገደማ እንዲጨምር፣ ከዛ ባሻገር ህንድ ደግሞ የሩሲያን ከውጭ የሚገቡ ምርቶች ለመቀነስ እንድታስብ አድርጓታል። ይህ ማዕቀብ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከተመለሱ በኋላ የመጀመሪያው እርምጃ ነው። ከዚህ ቀደም ሩሲያ ላይ የሚጣሉ ማዕቀቦች ሀገሪቱ ወደ ሰላም ስምምነት ንግግር እንዳትመጣ የሚያደርጋት ነው ሲሉ የቆዩት ዶናልድ ትራምፕ አሁን ላይ የአስተሳሰብ ለውጥ ማድረጋቸውን የሚያሳይ እርምጃ ነው የወሰዱት። ትራምፕ በሩሲያ ላይ የወሰዱት እርምጃ ሞስኮ ላይ የነበራቸውን የፖሊሲ ለውጥ ያሳየ ነው ተብሏል። ይሁን እንጂ አሜሪካ የሩሲያ የነዳጅ ድርጅቶች ላይ የጣለችው ማዕቀብ ከባድ ቢሆንም የሩሲያን ኢኮኖሚ በእጅጉ የሚጎዱ አይደለም ሲሉ ፑቲን ተናግረዋል። አሜሪካ የጣለችው ማዕቀብ ለእኛ ከባድ ናቸው ያሉት ፑቲን ነገር ግን የሚያስከትሉት ውጤት እምበዛም ከባድ የሚሆን አይደለም ሲሉ ጠቅሰዋል። የሀገራቸውን የኢኮኖሚ ጤንነት የሚጎዳም አይደለም ብለዋል። ፑቲን ማዕቀቡ የሩሲያና አሜሪካን ግንኙነት የማያጠናክር ነው ያሉ ሲሆን ወዳጃዊ ያልሆነ ድርጊት መሆኑን አክለዋል። ትራምፕ የወሰዱት እርምጃ በሩሲያ ላይ ጫና ለመፍጠር የተደረገ ሙከራ ነው ያሉት ቭላዲሚር ፑቲን ነገር ግን ራስን የማያከብር ሀገርም ሆነ ራስን የማያከብር ሕዝብ በጫና ሳቢያ ምንም ውሳኔ አይወስንም በማለት ሀሳባቸውን አስረግጠው ተናግረዋል። ከዛ ባለፈም ማዕቀቡ የተለያዩ የነዳጅ ዋጋ ምርቶች መጨመር ያስከትላል ብለዋል። በዓለም ላይ ሁለተኛዋ ትልቅ የነዳጅ ላኪ ላይ የሚጣሉ ማዕቀቦች ምርቶችን አጉል ያደርጋል ያሉት ፑቲን የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር እንደሚያደርግ አስጠንቅቀዋል። ይህ ደግሞ ለዋሽንግተን ፖለቲካዊ ምቾት የማይሰጥ ሊሆን እንደሚችል ተናግረዋል። የሩሲያ የውጭ ጉዳይ ሚኒስትር ቀደም ሲል አዲሱ ማዕቀብ የዩክሬንን ጦርነት ለማስቆም የሚደረገውን ዲፕሎማሲ ጥረት ሊጎዳ እንደሚችል አስታውቋል። ሁለቱ መሪዎች ባለፈው ሳምንት በስልክ ንግግር ካደረጉ በኋላ በሃንጋሪ ቡዳፔስት ተገናኝተው እንደሚወያዩ መነገሩ የሚታወስ ነው። የሁለቱ መሪዎች ንግግር ከአላስካው ውይይት በኋላ ለመጀመሪያ ጊዜ ይደረጋል የሚል ተስፋ ነበር። ይሁንና በታቀደው መልኩ ሳይካሄድ የመሪዎቹ ንግግር ቀጠሮው መሰረዙ ተመላክቷል። ስለዚህ ተጠይቀው የመለሱት የሩሲያው አለቃ ቭላዲሚር ፑቲን የንግግሩ ሀሳብና ቦታው ቀድሞውንም ቢሆን በትራምፕ ሀሳብ የቀረበ መሆኑን ተናግረዋል። ውይይት ሁልጊዜ ከግጭት የተሻለው ነው ያሉት ፑቲን ንግግሩ የታቀደው ለዚህ መሆኑን ጠቅሰዋል። የአውሮፓ ህብረት መሪዎች በበኩላቸው ከዩክሬን ጎን መሆናቸውን ቀጥለዋል። ትላንት ምሽት ለሚቀጥሉት 2 ዓመታት ዩክሬንን በፋይናንስ ፍላጎቷን ለማሟላት በቤልጂየም ባደረጉት ስብሰባ ተስማምተዋል። ነገር ግን የሀገሪቱን የመከላከያ ስርዓት ለመደገፍ በቢሊዮን የሚቆጠረውን የሩሲያን ገንዘብ ለዩክሬን ከመስጠት ተቆጥበዋል። ሩሲያ ጦርነቱን ስትጀምር ጊዜ በአውሮፓ የገንዘብ ዝውውር እገዳ ተጥሎባት ያልተለቀቀላት 122 ቢሊዮን ፓውንድ እስከ ታህሳስ ወር ድረስ በእግድ እንዲቆይ ተወስኗል። ከብራስልስ ስብሰባ በኋላ በለንደን ተከታይ የመሪዎች ስብሰባ ይካሄዳል የተባለ ሲሆን የአውሮፓ መሪዎች በዩክሬንና ሩሲያ ጉዳይ ይወያያሉ ተብሎ ይጠበቃል። የእንግሊዙ ጠቅላይ ሚኒስትር ኪየር ስታርመር የአውሮፓ መሪዎች ለኪየቭ የረዥም ርቀት ሚሳኤልን እንዲሰጡ እንደሚጠይቁ ተነግረዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከኔቶው ዋና ጸሐፊ ማርክ ሩተ ከዴንማርክ ጠቅላይ ሚኒስትር ማቴ ፍሬዴሪክሰን ጋር በመሆን በዚህ ስብሰባ ላይ ይገኛሉ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጨምሮ ሌሎች መሪዎች በበየነ መረብ ውይይቱን ይቀላቀላሉ ተብሎ እየተጠበቀ መሆኑን ቢቢሲ ዘግቧል። ወደ አጫጭር መረጃዎቻችን አለፍን። ከዛሬ ጥቅምት 14 ቀን እስከ ጥቅምት 16 2018 ዓ.ም ድረስ የሚቆየው 11ኛው ጣና ፎረም በባህር ዳር ከተማ መካሄድ ጀምሯል። በፎረሙ ላይ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ፣ የአማራ ክልል ርዕሰ መስተዳድር አረጋ ከበደን ጨምሮ የአፍሪካ ሀገራት የዓለም አቀፍ አህጉራዊና ቀጠናዊ የሥራ ኃላፊዎች ተገኝተውበታል። የጣና ፎረም አፍሪካ በተለዋዋጩ የዓለም ስርዓት በሚል መሪ ሀሳብ በባህር ዳርና አዲስ አበባ ከተሞች በአፍሪካ የደህንነት ጉዳዮች ዙሪያ ለ3 ቀናት የሚመክር ይሆናል። የአፍሪካ ሀገራት መሪዎችና ተሳታፊ ሙያተኞች በአፍሪካ የደህንነት ጉዳዮችና በአፍሪካዊ መፍትሄዎች ልምድና እውቀታቸውን የሚያካፍሉበት ዝግጅትም ተጠባቂ የፎረሙ የመርሃ ግብር አካል ነው። በፎረሙ ላይ በመሪዎችና በውጭ ጉዳይ ሚኒስትሮች ደረጃ በአህጉራዊና ዓለም አቀፍ ተቋማት ልዩ መልእክተኞች ምክክር እንደሚካሄድም ኢዜአ በዘገባው አስፍሯል። የኢትዮጵያ ብሔራዊ ሎተሪ አገልግሎት ከታምኮን ሶፍትዌር ሶሉሽን ጋር በመተባበር የእንቁጣጣሽ ሎተሪ አሸናፊዎችን ሸለመ። ለ2 ወራት ያህል በዲጂታልና በወረቀት ገበያ ላይ የቆየው የእንቁጣጣሽ ሎተሪው በዛሬው ዕለት የዕጣ ማውጣት ስነ ስርዓቱ የተከናወነ ሲሆን ለባለዕድለኞች ሽልማቶቹ ተበርክተዋል።
በገንዘብ የ20፣ 10፣ 5 እና 2 ሚሊዮን ብር በወረቀትና በዲጂታል ለገዙ ባለዕድለኞች የተበረከተ ሲሆን ሎተሪውን በዲጂታል ብቻ ለቆረጡ ደግሞ የቢዋይዲ እና የኤሌክትሪክ ባጃጅ ተሽከርካሪዎች በቦነስ ሽልማትነት ሰጥቷል። ብሔራዊ ሎተሪ አገልግሎት ከታምኮን ሶፍትዌር ሶሉሽን ጋር በመተባበር በ2017 ዓ.ም 4 የሎተሪ ዘመቻዎችን በዲጂታል በመሸጥ ላይ ቆይቷል። የውሃና ኢነርጂ ሚኒስቴር በኦሞ ግቤና በስምጥ ሸለቆ ተፋሰሶች ውስጥ የሚከሰተውን የጎርፍ አደጋ በዘላቂነት ለመከላከል የሚያስችል የተፋሰስ ጥናት ለማካሄድ የመግባቢያ ስምምነት ሰነድ ተፈራረመ። የውሃና ኢነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋና የኤስደብሊውኤስ ዓለም አቀፍ አማካሪ ድርጅት ባለቤትና ስራ አስኪያጅ ጃን ካርሎ ስምምነቱን ተፈራርመዋል። ኢንጂነር ሀብታሙ ኢተፋ በዚህ ወቅት እንደተናገሩት ጎርፍ በግብርና ሰብሎች፣ በወሳኝ መሰረተ ልማቶች፣ በሌሎች ንብረቶችና በሰው ሕይወት ላይ ለሚያደርሰው አደጋ ዘላቂና ሳይንሳዊ መፍትሄ ማበጀት ይገባል። የኦሞ ግቤና የስምጥ ሸለቆ ተፋሰስ አካባቢዎች በየዓመቱ በሚከሰት ተደጋጋሚ ጎርፍ ምክንያት በሰዎችና በንብረት ላይ ከፍተኛ ጉዳቶች እንደሚደርሱ አስታውሶ የዘገበው ኢዜአ ነው። ከውጭ የናይጄሪያ ጦር በጽንፈኛ ታጣቂዎች የጦር ሰፈር ላይ በፈጸመው የተቀናጀ ጥቃት 50 የቦኮ ሃራም ታጣቂዎች መገደላቸውን አስታወቀም። ጽንፈኛ ታጣቂዎቹ በቦርኖና ዮቤ ግዛቶች የተለያዩ ስፍራዎች ላይ መቀመጫ ባደረጓቸው ሰፈሮች ላይ ሳሉ በጦሩ የተገደሉ መሆናቸውን የኤኤፍፒ ዘገባ ያሳያል። ጦሩ ይህን ጥቃት ለመፈጸም ከእግረኛ ወታደሮች በተጨማሪ ሰው አልባ አውሮፕላኖችን ጥቅም ላይ መዋሉም ታውቋል። የናይጄሪያ ጦር እንደ ቦኮ ሃራምና ከቀጠናው የአይኤስ ጽንፈኛ ቡድን አጋሮች ጋር ሲዋጋ በርካታ ዓመታትን አስቆጥሯል። ጽንፈኛ ታጣቂዎች አሁንም ድረስ የናይጄሪያ ከፍተኛ የደህንነት ስጋት ሆኖ መቀጠላቸው ይነገራል። በጽንፈኞቹ ጥቃትም ከ40 ሺህ የሚያንሱ ሰዎች ሲገደሉ ከ5 ሚሊዮን በላይ የሚሆኑት ደግሞ ከቤት ንብረታቸው እንደተፈናቀሉ ዘገባው አስታውሷል። በመጨረሻም ሩሲያ የሊቱዌኒያን የአየር ክልል ጥሳለች በሚል የኔቶ የጦር ጀቶች በተጠንቀቅ መቆማቸው ተሰምቷል። የሀገሪቱ ጦር ኃይል እንዳስታወቀው የሩሲያዎቹ ሱ-30 እና IL-78 የጦር ጀቶች በሊቱዌኒያ የአየር ክልል ላይ ለ18 ሰከንዶች ያህል ከቆዩ በኋላ ወደ መጡበት ተመልሰዋል። የሊቱዌኒያ ፕሬዝዳንት ጊታናስ ናውሴዳ በኤክስ ገጻቸው ላይ እንዳሰፈሩት የሩሲያ ጀቶች የአየር ክልላችንን ጥሰዋል፣ ድርጊቱ የዓለም አቀፍ ሕግና ሉዓላዊነት ጥሰት በመሆኑ የአውሮፓን የአየር ክልል ስርዓት ማጠናከር አስፈላጊነትን ያረጋገጠ ነው ብለውታል። ሩሲያ የሊቱዌኒያን የአየር ክልል ጥሳለች በሚልም የኔቶ የጦር ጀቶች በተጠንቀቅ መቆማቸውን የተሰማው የሩሲያ መከላከያ ሚኒስቴር በበኩሉ ጀቶቹ በካሊኒንግራድ ክልል ጥብቅ ዓለም አቀፍ ሕግጋትን በጠበቀ መልኩ የልምምድ በረራዎችን እያካሄዱ ነበር በማለት ክሱን ውድቅ አድርጓል። ከዚህ ቀደም ፖላንድ፣ ዴንማርክና ሮማንያ በሩሲያ የአየር ክልላችን ጥሷል በማለት መክሰሳቸው ይታወሳል ሲል የዘገበው ፎክስ ኒውስ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከካናዳ ጋር የነበራቸውን የንግድ ድርድር ማቋረጣቸውን አስታውቀዋል። ፕሬዝዳንቱ ድርድሩ መቋረጡን በትሩዝ ገጻቸው ላይ ያሰፈሩ ሲሆን 35% ታሪፍ በካናዳ ላይ መጣላቸውን ነው የገለጹት። ምረት ደግፍ በቢዝነስ ጥንቅሯ ተመልክተዋለች።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከካናዳ ጋር እያደረጉ የነበረውን የታሪፍ ድርድር መቋረጡን አስታወቁ። ፕሬዝዳንቱ ሐሙስ ማምሻውን በትሩዝ ገጻቸው ላይ ባሰፈሩት ጽሑፍ ሀገሪቷ የቀድሞ የአሜሪካ ፕሬዝዳንት ሮናልድ ሬገን ስለ ታሪፎች አሉታዊ አስተያየት ሲሰጡ የሚያሳይ ማስታወቂያ እንዳስጀመረች ገልጸው በአጸያፊ ባህሪያቸው መሰረት ከካናዳ ጋር የሚያደርጉት የንግድ ድርድር ሙሉ በሙሉ ተቋርጧል ሲሉ አስነብበዋል። ወደ ስልጣን ከመጡበት ጊዜ ጀምሮ በተለያዩ ሀገራት ላይ በጣሉት ታሪፍ የንግድ ጦርነት ውስጥ የገቡት ፕሬዝዳንት ትራምፕ ወደ ስልጣን በመጡበት ወቅት ፍትሐዊና ጠንካራ የንግድ ግንኙነት ለመመስረት በማሰብ በቀዳሚነት ከሜክሲኮና ከካናዳ ጋር የንግድ ድርድር በማድረግ ሶስቱንም ሀገራት ሊጠቅም የሚችልና ነፃ የንግድ ስምምነት ፈጥረው የነበረ ቢሆንም ትላንት ማምሻውን በካናዳ ምርቶች ላይ የ35 በመቶ ታሪፍ ጥለዋል። ባሳለፍነው ሳምንት በካናዳ የወጣው አጭር ቪዲዮ የወቅቱ የአሜሪካ ፕሬዝዳንት ሬገን እንደ አውሮፓውያን አቆጣጠር በ1987 ያደረጉትን በውጭ ንግድ ላይ ያተኮረ ንግግር ይገልጻል። አንድ ሰው ከውጭ ሀገር በሚመጡ ምርቶች ላይ ታሪፍ እንጫን ሲል የአሜሪካን ምርቶችና ስራዎችን በመጠበቅ ለሀገር ፍቅር ስሜት እየሰሩ ያሉ ይመስላሉ። አንዳንድ ጊዜ ለአጭር ጊዜ ይሰራል፣ ነገር ግን ለአጭር ጊዜ ብቻ ነው ይላሉ ሬገን በቪዲዮ። ነገር ግን በረጅም ጊዜ ውስጥ እንዲህ ያሉት የንግድ እንቅፋቶች እያንዳንዱን አሜሪካዊ ሰራተኛና ሸማች ይጎዳል ሲሉም ይደመጣሉ። በተጨማሪም ከፍተኛ ታሪፍ በውጭ ሀገራት የበቀል እርምጃ እንዲወሰድና ከባባድ የንግድ ጦርነቶች እንዲቀሰቀሱ ያደርጋል። ገበያዎች ይቀንሳሉ፣ ንግዶችና ኢንዱስትሪዎች ይዘጋሉ፣ እንዲሁም በሚሊዮኖች የሚቆጠሩ ሰዎችም ስራቸውን ያጣሉ ሲሉ ተሰምተዋል። ይህንን ንግግር ተከትሎ ፕሬዝዳንት ትራምፕ ከካናዳ ጋር ያላቸውን የንግድ ድርድር ማቋረጣቸውን አስታውቀዋል። በተያያዘም ፕሬዝዳንት ትራምፕ ከቻይናው አቻቸው ዢ ጂንፒንግ ጋር በደቡብ ኮሪያ ሊገናኙ መሆኑ ተነግሯል። የዋይት ሀውስ ጸሐፊ ካሮሊን ሌቪት በሰጡት መግለጫ ጥቅምት 30 ቀን በመሪዎቹ መካከል ውይይት እንደሚደረግ አረጋግጠዋል። ግዙፍ የምጣኔ ሀብት ባለቤት የሆኑት ሁለቱ ሀገራት የገቡበት የንግድ ጦርነት ከጊዜ ወደ ጊዜ እየጨመረ የመጣ ሲሆን የአሁኑ ውይይት ይህንን ያቃልላል ተብሎ የታመነበት ነው ተብሏል። የሁለቱ መሪዎች የገጽ ለገጽ ውይይት ፕሬዝዳንት ትራምፕ ወደ ስልጣን ከተመለሱ በኋላ ለሁለተኛ ጊዜ የሚደረግ ግንኙነት ይሆናል። ትራምፕ ቻይና በማዕድናት ኤክስፖርት ላይ የጣለችውን ጥብቅ ገደቦች ካላነሳች ከህዳር ወር ጀምሮ በቻይና ምርቶች ላይ 100 በመቶ ተጨማሪ ታሪፍ እንደሚጥሉ ቢያስፈራሩም በውይይቱ ወደ ስምምነት እንደሚመጡ ተስፋ እንዳላቸው ተናግረዋል። ከጥቅምት 31 እስከ ህዳር 1 በደቡብ ኮሪያ የሚካሄደው ውይይት የእስያ ፓሲፊክ የኢኮኖሚ ትብብር ጉባኤ ሲሆን ሁለቱ መሪዎች የንግድ ድርድር ውይይቱን ጎን ለጎን ያደርጉታል ተብሎ እንደሚጠበቅ ቢቢሲ በዘገባ አስፍሯል። በተለያዩ ክልል ነዋሪዎች መካከል የሚደረግ ክርክር አልፎ አልፎ ይፈጠራል። በመሰል ሁኔታዎች ውስጥ ዜጎች በፍርድ ቤት ላይ ያላቸው እምነት እንዳይሸረሸር ደግሞ ጉዳዩ በውክልና ለፌዴራል ፍርድ ቤት ይሰጣል። የዛሬው ከጠበቃው ጋር ጥንቅራችን ትኩረት ነው። ወደዛው እንለፍ። በተለያዩ የክልል ነዋሪዎች መካከል ስለሚደረግ ክርክር ገነ ከመረጃ ላካፍላችሁ። ጤና ይስጥልኝ። ጠበቃ እንዳርጌ ካሴ ነኝ። የንግድ ግንኙነት የበለጠ እያደገ ሲሄድ በዛው ልክ አለመግባባት ሊፈጠር ስለሚችል በተለያዩ የክልል ነዋሪዎች መካከል የፍርድ ቤት ክርክር መኖሩ አይቀርም አለም። መደበኛ ነዋሪነታቸው በተለያዩ ክልሎች በክልልና በአዲስ አበባ ከተማ፣ በክልልና በድሬዳዋ ከተማ፣ በአዲስ አበባና በድሬዳዋ ከተማ ውስጥ በሆኑ ሰዎች መካከል የሚነሱ ጉዳዮች የፌዴራል ፍርድ ቤቶች ፍትሐ ብሔራዊ የዳኝነት ስልጣን ነው። በሕገ መንግስቱ እንደተመለከተው የክልል ከፍተኛ ፍርድ ቤት በክልሉ ከሚኖረው የዳኝነት ስልጣን በተጨማሪ የፌዴራል የመጀመሪያ ደረጃ ፍርድ ቤት የዳኝነት ስልጣን እንዳለውና የክልል ጠቅላይ ፍርድ ቤት የፌዴራል ከፍተኛ ፍርድ ቤት የዳኝነት ስልጣን እንዳለው ተመልክቷል። በዚህ መሰረት በተለያዩ ክልል ነዋሪዎች መካከል የሚነሳውን ክርክር የስረ ነገር ስልጣን እንደተጠበቀ ሆኖ የክልል ከፍተኛና ጠቅላይ ፍርድ ቤት በውክልና ስልጣናቸው ተቀብለው የሚያስተናግዱት ይሆናል። የተለያዩ የክልል ነዋሪዎች ክርክር በውክልና ለክልል ከፍተኛና ጠቅላይ ፍርድ ቤት ባይሰጥ ኖሮ በተለያዩ የክልል ነዋሪዎች መካከል የሚደረገው የፍትሐ ብሔር ክርክር ወደ ፌዴራል ፍርድ ቤቶች ስለሚመጣ ፈርጀ ብዙ ኪሳራ ያስከትል ነበር። ከዚህ ላይ አብሮ መነሳት ያለበት ጥያቄ በተለያዩ የክልል ነዋሪዎች መካከል የሚነሳውን ክርክር በውክልና ለምን ለፌዴራል ፍርድ ቤት መስጠት አስፈላጊ የሚለውን ስንመለከት በሁለት ወይም በሶስት ክልሎች ውስጥ በሚኖሩ ተከራካሪዎች መካከል የሚፈጠረውን አለመግባባት የፌዴራል ፍርድ ቤቶች ተቀብለው እንዲያከራክሩ የሚደረገው ፍርድ ቤቶቹ ገለልተኛ ሆነሉ ተብለው ከመጠበቃቸው የተነሳ ከአካባቢያዊ አድሎ ነፃ ሆነው ተከራካሪ ወገኖች በዳኝነት ስርዓቱ ላይ እምነት እንዲኖራቸው ማስቻል ነው። ከሳሽ ክሱን የክስ ምክንያት በሆነው የማይንቀሳቀስ መብት በሚገኝበት ቦታና ወይም ተከሳሽ በሚኖርበት ቦታ እንዲያቀርብ ቢደረግ የቋንቋ ችግር የመኖሩ ጉዳይ አንድ ነገር ሆኖ
ክሱን የሚቀበለው ፍርድ ቤት ለከሳሽ ባይታወር፣ ለተከሳሽ ደግሞ የተላመደ ስለሚሆን በፍርድ ቤቱ ላይ መተማመን ላይኖር ይችል ይሆናል። በአጠቃላይ ያለው ክርክር ከሌላ ክልል ነዋሪ ጋር ከሆነ ጉዳዩ የሚቀርበው ተከሳሽ በሚኖርበት አካባቢ ለሚገኘው ከፍተኛ ፍርድ ቤት ወይም ጠቅላይ ፍርድ ቤት መሆኑን መገንዘብና ማማከር ይጠይቃል። አመሰግናለሁ።